እንዳለን ሁሉ ለማርያም ገብርኤል ሲገለጥላት ያየ የአይን ምስክር አለን የምትለው ያው አልደመድመው። ቀጥል ሐሳብ ካለ እሺ። ኦኬ ልክ አንደኛ ለምሳሌ ስለኛ መጽሐፍ ነው እያወራ ያለው። ስለዛ ኦልሬዲ ሙሉ የምታወራው ስለ መጽሐፉ ነው ማለት ነው። ስለ መጽሐፉ እስከሆነ ድረስ ያ መጽሐፍ እኛ አንድ ሰው አይደለም የጻፈው የምናምንበት አንዱ ምክንያት ገብቷል። አሁን ለምሳሌ ቁርአንን ስታይ ሁሉም እሺ ቀጥል። ይኸው ገብረ ማርያም ጥያቄው ላይ ትኩረት አድርግና መልስ። ለማርያም ሲገለጥላት ቅዱስ ገብርኤል ሲገለጥላት ለማርያም ያየ ሶስተኛ ወገን አንድ ምስክር አለ ወይንስ የለም ነው ጥያቄው። አለ ካለ በለንና ከሌ ነው በላህ ንገረን፣ ችግር የለው። የለም ካልጠላት የሚለው ሉቃስ ወንጌል መጽሐፉ ነው አይደለ? የሉቃስ ወንጌል ነው አይደል? የተገለጠላት አካል አለ ወይ? ስለዚህ ቼክ ማድረግ ያለብን ምን መሰለህ፣ የሉቃስ ወንጌል መጽሐፉ ትክክለኛ ነው አይደለም የሚለውን ነው ቼክ ማድረግ የምንችለው። ከዛ ውጭ ሁሉም ነው ተብሎ ምስክርነት የሚሰጠው ሐዋርያት በሙሉ ማለት ነው። ለምሳሌ አንድ ሲገለጥላት ያየ የአይን ምስክር አለ። መልካም እንግዲያውስ በዛም ሰዓትማ የተገለጸላትን ገብርኤል ለእመቤታችን ብቻ ነው። ስለዛ እመቤታችን ብቻ ነው የሰማችው። በቃና አመሰግናለሁ። ወደ ቀጣይ ሐሳብ መሄድ ትችላለህ። መልካም ነገር ግን አሁን አንተ ቅድም ካነሳው አንፃር ምንድነው ለምሳሌ አልኩ ቁርአንን ስታይ ከአንደኛው ምዕራፍ እስከ መጨረሻው ምዕራፍ በአንድ ሰው ሐሳብ ማለት የአንድ ሰው ነው። በአንድ ሰው በኩል እንደወረደለት ነው የሚነገረው። ያ ማለት ምን ማለት ነው? ልክ የአንድ ሰው ብቻ ከሆነ ደግሞ አንድ ሰው የሚፈልገውን ነገር የማድረግ መብት አለው ነው። አሁን አድርጓል እያልኩ አይደለም። ነገር ግን የራሱን ሐሳብ እንደሚፈልገው አድርጎ ከመጀመሪያው ጀምሮ እስከ መጨረሻው መናገር ይችላል። አድርጓል አይደለም ግን ይችላል ነው እንደ አንድ ሰው ስታይ። እኛ ጋር ስታይ ግን ሲጽፉት ታውቃለህ። እሱ አንደኛ በተለያየ ሰዓት ነው፣ ሁለተኛ አንድ አይነት ቦታም አይደሉም፣ ለአገልግሎት ተበትነዋል። አስብ፣ አራቱም ወንጌላት ያሉበት ቦታ በሚጽፉ ሰዓት ሁሉም የተለያየ ቦታ ነው ያሉት፣ የተለያየ ሀገር ነው ያሉት። ነገር ግን ሳይተያዩ አንድ አይነት ነው ሐሳባቸው ስለ ክርስቶስ የጻፉት። ማቴዎስ ሌላ ቦታ ነው፣ ሉቃስ ሌላ ቦታ ነው፣ ማርቆስ ሌላ ቦታ ነው፣ ዮሐንስም ሌላ ቦታ ነው። ስለዛ ከሌላ ቦታ ሆነው የተለያዩ ሰዎች ጽፈውት ነገር ግን አንድ አይነት በመሆኑ ነው። ይሄ ራሱ ለኛ እንደ አንድ ማስረጃ አድርገን እናቀርባለን። እሱ ቁርአን ግን አሁን ከመጀመሪያው ሱራ ጀምሮ እስከታነብ የአንድ ሰው መጽሐፍ ስለሆነ ነው። ይሄ በጣም ጥሩ። እሺ አሁን ምን አልከን መሰለ፣ በተለያየ ቦታ ሆነው ጽፈው መጽሐፍ ቅዱስን ግን እነዚህ ሰዎች የማይለያይ ተመሳሳይ ሐሳብን የጻፉት ብለሃል። ሉቃስና ማቴዎስ የጠቀሱት የክርስቶስ የዘር ሐረግ ተመሳሳይ ነው ወይንስ የተለያየ ነው? የዘር ሐረግ ማለት የማቴዎስ የዘረዘረበትና ሉቃስ ነው። ማቴዎስ ለምሳሌ በዮሴፍ ይቆጥራል። ቆጠረ ነው የማቴዎስ ላይ የምታየው። ስለዚህ ሁለቱም ናቸው የሰደቡት ብለን ነው የምንይዘው ወይስ አንዱ ነው የሰደቡት? ወይ አንዱ ነው። የቋንቋ የአነጋገር ያጻጻፍ በሁሉም የጻፉበት እያንዳንዱ ቋንቋ የተለያየ እንደሆነ ታውቃለህ አይደል? እሱ ስለ ቋንቋ አይደለም ጥያቄ፣ ስለ ግለሰቦቹ ስለሰደቡት ግለሰቦች አንደኛው ነው የሰደበው ይለናል፣ ሌላኛው ሁለቱን የሰደበው ይለናል። እሺ ሁለት ዲያብሎስ ለይፈትረው በተደረገው ጊዜ ዲያብሎስ ኢየሱስ ክርስቶስ አንተ ብቻ እየጠየቅከኝ ነው። ቤቱ የመጠየቅም ቤት እኮ መሆን አለበት። ጥያቄዎች እኮ ያልቃሉ ማለት አይደለም። እሱ አይ እኔ መጠየቅ አለብኝ እሱ። ከዛ ውጭ ግን ገስት ላይ ኑ ተጠየቁ ብለክ መጻፍ አለብን። ከዛ ውጭ እኔም መጠየቅ መቻል አለብኝ። እኔ እኮ እስካሁን ድረስ እየመለስኩ ነው በምችለው ነገር። ቁርአንን ባለመቀበል እንደ ሚዛን አደረክና መጽሐፍ ቅዱስ ብላል። ከመጽሐፍ ቅዱስ ግን አይ እንደ ሚዛን አይደለም። አታዳምጥም? ኧረ እኔ አንድ ቃል ስናገር አንድ አታዳምጥም ትለኛለህ እንዴ? እኔ እኮ በደንብ አዳማጭ ልጅ ነኝ። እሱ በቃ እሺ፣ ጥያቄ ጠይቅ። በቃ ትቼዋለሁ፣ አልጠይቅም። ጥያቄ ልጠይቅ
እሺ መልካም አመሰግናለሁኝ። እኔ ጥያቄ አሁን ካሁኑ ላይ ነው፣ ምክንያቱም ከውስጥ ጋር ሳልገባ ከመጽሐፉ ላይ ማለት ነው። ነብዩ መሐመድ በጅብሪል በኩል ወይም ደግሞ ቃል እንደወረደለት ከዛ እሱም ደግሞ ለሰሃቦቹ እንዳጻፈው ይናገራል። እና አሁን ቅድም የጠየቀች እሷ የትኛው ሀዲስ ላይ ነበር ያለው ገብርኤል እና ሚካኤል ተገለጹለት የሚለው? ሰሒህ ሙስሊም ሰሒህ ሙስሊም 2306 መልካም። ስለዚህ አሁን ለምሳሌ ሱራ 72 ላይ ልክ ከጅኒዎች አደመጠኝ ካሉ በኋላ አላህ ሚስትን ስላለ ልጅን አልወለደም ምናምን ይላል። ልክ ለምሳሌ ስለ ልጅ ጉዳይ አላህ ልጅ ወይም ፈጣሪ ልጅ የለውም ልጅም አልወለደም አይወልድም አይወለድም ብሎ ከዛ በፊት የተናገረ ነብይ አለ ማለት ለምሳሌ ከሐዋርያትም በፊት ሊሆን ይችላል። ብዙ ጊዜ እኛና መመዘኛ የሚሆነው በነቢያት ተነግሯል ወይ ከተባለ እኛ ማረጋገጫ አድርገን ስናቀርብ ለምሳሌ ከአዲስ ኪዳን ከ27ቱ መጻሕፍት ውጭ አድርገን እንደምናቀርበው ለምሳሌ የዳዊትን መዝሙር ጠቅሰን ምሳሌን ጠቅሰን እኛ እንደምንመልስላቸው ልክ እንዲሁ ደግሞ ከእናንተ በነቢያት የተናገራለ እንደዚህ አይነት ነገር አሁን አንተ ስትጠይቅ ጊዜ ቀጥታ ሚዛን መጽሐፍ ቅዱስን አደረ ገብቶሃል አይደለ? ቀጥታ መጽሐፍ ቅዱስ ላይ ሄጄ ሚዛን ማድረግ መጽሐፍ ቅዱስን እኮ ገብቶኛል። እሱ እኔ ግን ጥያቄን አንደርስታንድ እንድታረጋኝ ነው። እሺ አዳምጣለሁ፣ ግን አንዴ ብቻ ጥያቄን አዳምጠኝ። እሺ አንዴ ብቻ አዳምጠኝ። እኔ 5 ሴኮንድ አዳምጠኝ። ቆይ ይቅርታ ጋር እዚህ ቲክቶክ ላይ በጣም የምጠላው ነገር ጠይቆ ከዚያ በኋላ የማያዳምጥ እስልምና የነብያት ትምህርት እንዳልሆነ ለማስረዳት ምን አይነት አካሄድ ይሄዳሉ? መጀመሪያ እስልምና ሲባል ጊዜ እስልምና መሰረቶች አሉ። እነዚያን መሰረቶች ነብያቶች ይፈጽሟቸዋል አልፈጽሟቸውም? ይሄ ነው ትክክለኛው። ለምሳሌ የክርስትና መሰረቶች ዋና ዋና መሰረቶች ያነሳለህና እነዚህ ነብያቶች ያምኑባቸው ነበር ወይ? ይሄ ነው ትክክለኛው። ለምሳሌ ስላሴ የክርስትና መሰረት ነው። ስላሴን የሰበከ አንድ ነብይ አለ ወይ ብዬ ጠይቃለሁ። ነገር ግን ስለ አምላክም ሆነ ስለ ነብይ ስለሆነ ጉዳይ አንድ ጥቅስ አወጣና ይሄን ያስተማረ ነብይ ያለው ያስኬዳል? ይሄ አያስኬድም። ለምሳሌ ልጠይቃቸው። ሕዝቅኤል እግዚአብሔር ያጨበጭባል ይላል። ከሕዝቅኤል ውጭ አንድ ነብይ ታመጣላቸው እግዚአብሔር በእጆቹ ያጨበጭባል ያለ የለም። ስለዚህ የነብያት ትምህርት አይደለም ከሕዝቅኤል ውጭ ሌላው ማለት ነው። ያስኬዳል? እንደዚህ አያስኬድም። ኢሳይያስ እግዚአብሔር ምጥ እንደያዛት ሴት ይጮሃል ይላል። ኦኬ፣ ከኢሳይያስ ውጭ ይሄን ያስተማራለ ብዬ መጣና ጠይቃለሁኝ። ሌላ አምጣ፣ ሌላ ነቢይ። ከዛስ ስለዚህ ነቢያቶች ይህን አላስተማሩም ስተት ነው ማለት ነው። ያስኬዳል? እንደዚህ አያስኬድም። ክርስትናን ለማወቅ ከፈለግኩኝ የነቢያት መንገድ ነው አይደለም የሚለውን የክርስትና ዋና ዋና መሰረቶች አሉ፣ የእምነት መሰረቶች። እነዚያን አነሳና እነዚህን ነቢያቶች ሰብከዋቸዋል ወይ ያምኑባቸዋል ወይ? ይሄ ነው ትክክለኛው ጥያቄ። እስልምናም ልክ እንዲሁ ዋና ዋና መሰረቶች አሉት። እነዚያን መሰረቶችን አነሳና ይሄን ነቢያቶች ሰብከውታል ወይ ነው የሚባለው። እያንዳንዷን በተናጠል እያመጣሁኝ ይችን ሰብከዋታል ወይ ይችን ሰብከዋታል ወይ በፍጹም ጥያቄ ላመጣላቸው እችላለሁ። እናንተ ማትመልሷቸው አያስኬድም። እንደሱ ግን ትክክለኛ የነገርኳቸው ነው። ታዲያ በነገርኳቸው ሚዛን ምንድን ነው ከተባለ የእስልምና ዋና ዋና መሰረቶች አሉ። ልግለጽላችሁ። እነዚያን ነቢያቶች ሰብኳቸዋቸዋል ወይ ከተባለ አዎ በደንብ ሰብከውታል። አንደኛ ከአንዱ አምላክ በስተቀር በእውነት የሚመለክ አምላክ የለም። የመጀመሪያው ትእዛዝና መሰረት ነው በእስልምና ገብታችኋል። ታዲያ ይህን ነቢያቶች ሰብከዋል ወይ? አዎ በደንብ ሰብከዋል። ኢየሱስም የሙሴም ሰብከዋል። እስራኤል ሆይ ስማ ጌታ አምላካችን አንዱ አምላክ ነው እያሉ ተናግረዋል። ገብታችኋል። እንዲሁም ከዚያ ጋር በተያያዘ የዘመኑን መልእክተኛ እንደ መልእክተኛ በመመስከር ያ ነው ክርስቶስም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ እውነተኛ አምላክ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የቸረች ዘላለማዊ ሕይወት አለ። ክርስቶስ አንዱ አምላክ አለ። ከዚያ ክርስቶስ የእርሱ መልእክተኛ ነው ብሎ ማመን። ሁለተኛ እስልምና መሰረት ስግደት ሶላትን መስገድ ነው ለአንዱ አምላክ። ስለዚህ ነቢያቶች ይሰግዱ ነበር ወይ ሶላትን? አዎ በደንብ ይሰግዳሉ። ኢየሱስም አብሮ ይሰግድ ነበር፣ እኛም እንሰግዳለን እያለ ይናገራል። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 አካባቢ ላይ ጌታቸዋል። ሶላትን ስግደትን ለአንዱ አምላክ ይሰግዳሉ። ከዚያስ ምጽዋትን መስጠት ወይም ዘካ ይባላል በአረበኛ። ምጽዋትን ይሰጡ ነበር ወይ ነቢያቶች? ለድሃዎች፣ ለምስኪኖች፣ ለተቸገሩ ሰዎች። አዎ ይሄም የእምነታቸው መሰረት ነበር። ይሄም ነቢያቶች ይሰብኩታል፣ እኛም የእምነታችን መሰረት ነው። ዘካ ይባላል። ከዚህ አስቀጥሎ ምንድን ነው? ጾም መጾም ነው። ጾምን ይጾሙ ነበር ወይ ነቢያቶች? አዎ በደንብ ይጾሙ ነበር። የሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ
ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ኢየሱስ ክርስቶስ ይጾም ነበር። በሚጾም ጊዜ ክርስቶስ ይሄ ጾም ምግብ ነው፣ ይሄ ጾም መጠጥ ነው እያለ እየመረጠ አይበላም ነበር እንደናንተ ክርስቲያኖች። ነገር ግን ቀኑን ሙሉ አይበላም ነበር። ተራበ፣ ምንም ሳይበላ እያለ ይናገራል። እስከ መቼ ድረስ? እስከ ማታ ድረስ ጾሙ እየተባለ ነቢያቶች ተገልጸዋል። ከማታ በኋላ ግን ይበሉ ነበር። እስከ ማታ ድረስ ጾሙ፣ ቀኑን እስከ ማታ ድረስ ጾሙ ተብሎ ነው የተጻፈው። ያ ነው። ሌላኛው ምንድነው? ወደ መካ በመሄድ ሐጅ ማድረግ ነው። ነቢያቶች ወደ መካ እየሄዱ ሐጅ ያደርጉ ነበር ወይ? አዎ ያደርጋሉ። ኦሪት ዘጸአት ምዕራፍ 5 ከቁጥር 1 ጀምሮ እስካሁን ድረስ አለ። የፈለገ ሰው አሳየዋለሁኝ። ሙሴና አሮን ወደ መካ ሄዳቸው ሐጅ አድርጉ ብሎ አምላካቸው አዟቸዋል። መጽሐፍ ቅዱስ ነው። ስለዚህ እንደዚህ የእስልምና መሰረቶች ናቸው። እነዚህ መሰረቶች ሁሉ በመጽሐፍ ቅዱስ ላይ ሳይቀር ፈጽመዋቸዋል። በቁርአንም ላይ ብንሄድ ነቢያቶች በእነዚህ መሰረት ላይ ነበሩ። ለምሳሌ ክርስቶስን እንውሰድ። ክርስቶስ ዒሳ ዓለይሂ ሰላም በቁርአን ላይ ሙሉ አስተምሮቱን ስታዩ ጊዜ አሁን የነገርኳቸውን የእስልምና ዋና ዋና መሰረቶች ይፈጽማቸው ነበር። ያ ነው እንጂ ለምሳሌ ይመጣና ገነት ውስጥ ሁረል ዒን አለ ተብሏል። እናዚህ ላይ የቱ ጋ ነው ይሄ ነብይ ይሄን ያስተማረ? ከጅኖች ለማንኛው ነው የአምላክ ልጅ አይደለም ዒሳ ወይም ኢየሱስን ብሎ ያስተማረ? አያስኬድም። እንደዚህ አያስኬድም። ሲቀጥል ከነቢያቶች በኋላ የመጣ ትምህርት ነው እሱ። ከነቢያቶች በኋላ ነው ክርስቶስን እንደ አምላክ አድርገው የያዙ ሰዎች። ከዚያ በክርስቶስና በነቢ ሰለላሁ ዐለይሂ ወሰለም መካከል ማንም ነብይ የለም ነበር። የመጀመሪያ አስጠንቃቂ የሚሆኑትም የግዴታ እርሳቸው ናቸው። ይህን ይመስላል። እሺ፣ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። አይ ጥያቄ ያለው አለ? እንዴት ናችሁ? ሰላም፣ ደህና ነሽ? እግዚአብሔር ይመስገን አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ከእናንተ ጥያቄ ኖሮኝ ሳይሆን እዚህ ላይ የተቀላቀልኩት በባለፈው ዙሪያ ሀስቴት ልሰጥ እንዲሁም ደግሞ የተሰሙኝ አንዳንድ ነገሮች ስላሉ እሱን ልነግርህ ስለምፈልግ ነው ወንድሜ። አይ ይቻላል። እሺ፣ አመሰግናለሁ። እሺ፣ ከባለፈው ውይይት በኋላ ማለት ነው ከዴቢቱ በኋላ ሚዲያ ላይ የምናየው ነገር ሁሉ ለኔ ጥሩ አይደለም። እኔ አሁን ማንንም ወክዬ አይደለም እዚህ ጋር ያለሁት፣ ራሴን ወክዬ የተሰማኝን ነው እየተናገርኩ ያለሁት ማለት ነው። እና የመጣው ነገር በጣም ለትውልዱም ለወጣቱም ትንሽ ክፍተት የፈጠረ እንጂ አንድ ያደረገን አይደለም። ይሄን ስልህ ክርክሩ የተካሄደበትን ሁኔታ ከጅምሩ እስከ ፍጻሜው ድረስ ቁጭ ብዬ ስከታተለው ነበረ እና ምንድነው ወጣቱን ለሁለት ነው የከፈለው። ኦር ደግሞ ህብረተሰቡን ሙስሊሙንና ክርስቲያኑን ማለት ነው። ምንድነው በትክክል ሶሪ ሐሳብ እና ምንድነው እንትኑ ውይይቱ ሲካሄድበት የነበረበት አንደኛ መንገዱ፣ ሁለተኛ ደግሞ አንዱ የአንዱን እምነት በጣም ሲያጣጥል ነበር። ከሁለታችሁም እኔ በበኩሌ ምንም ነገር ይዤ አልወጣሁም። ይሄ በመሃላችን በጣም እናንተ እንደቀልድ አይታችሁት ሊሆን ይችላል። እዚህ ጋር ያለው ማህበረሰብ ይሄንን ላይቭ የሚከታተል እንደገና ደግሞ ከስር ያላችሁ ተከታዮቻችሁ በሙሉ ምን አይነት ግንዛቤ ነው የሚኖራችሁ? ስለዚህ አንደኛ በምታስተምሩበት ሰዓት ትህትና በተሞላበት መንገድ፣ ሲቀጥል ደግሞ አንዱን እምነት ካላከበረ ካልተከባበራችሁ ልትረዳዱም በፍጹም አትችሉም። ቀጣይም እየተዘጋጀ ነው ሁለተኛ ዙር ማለት ነው። ሁለተኛ ዙር በጣም በጉጉት ስንጠብቀው ነበር። እኔ ማለት ነው የምንማርበት መስሎ ነበር፣ ግን አልተማርንበትም። ገባህ? አሁንም አንድ ወይ ጊዜ ለመቆጠብ ባጭሩ። እሺ፣ እንደው እውነትን ለመገንዘብ እንደመጣሽ እዛኔ ስለተናገርሽ እንዳንቺ አይነት የመሰሉ ሌሎችም እውነቱን ለመገንዘብ የሚወጡ ስለነበሩ ምንም ሳላረዝም ባጭሩ ልንገራችሁ የኔን ሀሳብ ማለት ነው። እዚያ ቦታ ላይ ዓላማችን እኔ የሁለታችንም የነበረው ምንድን ነው እንዳረስቱ የአረስቱን መሰረት አድርገን ሂደን ስናይ ጊዜ ምን ነበር? አንዱን አምላክ ነቢያቶች የሰበኩት አምላክ ማን ነው የሚለን ለመግለጽ ነበረ።
ጌታቸውን ነቢያቶች የሰበኩት አምላክ የትኛው ነው ማን ነው የሚል ነበር። እዚያ ላይ ትኩረት አድርጋችሁ እንትን ማድረግ እዚያ ላይ የራሱን ደቂቃ ወስዶ ልጁ ተናግሯል። እኔም የራሴን ደቂቃ ተናግሬ ያለሁኝ። ያ የነቢያት አምላክ ማን ነው በሚለው ዙሪያ ላይ አምላክ አላህ እንደሆነ በቁርአን ላይ ነቢያቶች ሁሉ የተናገሩትን እኔ ተናግሬ ያለሁኝ። አላህ ነው አልኩኝና በቁርአን ላይ ኖህ ተናገረ፣ ሙሴ ተናገረ እንዲህ ብሎ፣ ክርስቶስ እንዲህ ብሎ ተናገረ፣ ኢልያስ እንዲህ ብሎ ተናገረ፣ ነቢያቶች እንዲህ ብሎ ተናገሩ ብዬ እያንዳንዱ ተናገርኩ። ማን እንደሆነ አላህ ይህ ነገር ብሎ በዚያ ላይ ጥያቄ ቀረበ። ይህ ነገር የሚታወቀው ሙስሊሞች ዘንድ ባለ በቁርአን ላይ ብቻ ነው እንጂ አላህ የሚለው ሌላው ላይ የማይታወቅ ነው አለ። ለዚህም መልስ ሰጠው። ታይ አይደለም በገዛ መጽሐፍህ ላይ በመጽሐፍ ቅዱስ በብሉይ ኪዳን ላይ እና በአዲስ ኪዳን ላይ አረብ ሀገር ያሉ የአረብ ክርስቲያኖች ልብ በሉ፣ ሙስሊሞች ያላልኩም፣ የአረብ ክርስቲያኖች መጽሐፋቸው ላይ የአምላክ ስም አላህ ተብሎ ነው የተገለጸው። እና ያው ማስረጃ ላሳየህ ብዬ ከፍቻ አሳየሁት። ከብሉይ ኪዳን አንድ ጥቅስ ከአዲስ ኪዳን አንድ ጥቅስ ለናሙናነት ያክል ገብቷቸዋል። ብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያውና ተከታተላችኋል። የዛኔ ወይንሳ ነበርሽ? ፊልበድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ልክ እንዲሁ አዲስ ኪዳን ላይ ሜት አድርጎብሃል። አዲስ ኪዳንም ላይ ልክ እንዲሁ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አላህ ለኢየሱስ ክርስቶስ ድንቅና ተአምራትን አደረገለት የሚል አለ ብዬ አሳየሁት። በዚህ ላይ ምንም ሀሳብ አልሰጠም። ስለዚህ በቁርአን ላይ ብቻ እንዳልሆነ አሳይቻችኋለሁ። በገዛ መጽሐፋችሁ ላይ የአምላክ ስም አላህ ብለው ነቢያቶች እንደጠሩት ያንን አሳይቻለሁ። ወደ እርሱ ስንሄድ ደግሞ ማን ነው አምላክህ አንተ ነቢያቶች የሰበኩት ስለው ያህዌ ነው አለ። ታስታውሱ ከሆነ ያህዌ ነው አምላክ ብሎ የሰበከ አንድ ሐዋርያ ወይንም ክርስቶስ ካሉ አሳየን እስኪ ያልኩት ለዚህ ሊያሳይ አልቻለም። ይሄን ለምን ትኩረት እንዳላደረጋቸው ክርስቲያኖች አላቅም። ዋናው የአረስቱ የውይይቱ እንትን በቃ እዚያ ላይ ነበር የሚሽከረከረው። አምላክ ማን እንደሆነ ሳታውቅ ማን እንደሆነ ሳትገልጽ እኮ ነው የወጣኸው። አምላኬ ያህዌ ነው አለ። እስኪ ማስረጃ ሳየን ሊያሳይ አልቻለም። አሁንም ደግሜ ደጋግሜ ጠይቃለሁኝ። አዲስ ኪዳን ላይ የአምላክህ ስም ማን ነው ብዬው ያህዌ ነው ብሏል። ያህዌ እንደሆነ ኢየሱስ ክርስቶስም ሆነ ልክ እንዲሁ ሐዋርያቶች አንዲት ቦታ ላይ አምላካችን ያህዌ ነው ብለው የተናገሩበትን አምጣ ብዬ ሳያመጣ ነው የወጣው። ጌታቸው አላረ ሳያመጣ ነው የወጣው። ያህዌ ነው አምላኬ ብሎ እዚህ ጋር ገልጦ ያሳየው አንዲት ቦታ ላይ የለም። አንደኛ እሱ ነው። ይሄ ነበር ዋናው ነገር ማለት ነው። ከዚያ በኋላ ይሄን ማምጣት ሳይችል ጊዜ በአምላክ ላይ ሊሳለቁበት የሚችሉትን ነገር ሁሉ የሚያነሳውን አምላክ እጅ አለው ወይ፣ አምላክ እግር አለው ወይ፣ አምላክ እጅን እንዲህ አይነት እጅ ብሎ ጠየቀ። አንድ አይነት እጅ ከሆነ የለውም ፈጣሪ። ነገር ግን ፈጣሪ የተናገረውን በገለጸው ልክ እንገልጻለን። ፈጣሪ በነቢያት በኩል ያልገለጸውንና ዝም ያለውን ደግሞ እኛ ዝም እንላለን። ከዚህ ውጭ የተለየ አመለካከት ካላችሁ የተሳሳተ መንገድ ላይ ናቸው። ፈጣሪ ስለ ራሱ ያልገለጸውን እኛ ከራሳችን እንዲህ ነው ብለን በግምት ብንገልጽ ክህደት ላይ ነው የምንወድቀው። በቀጥታ ገብቷችኋል አይደል? ይህ ነው እንደ አጠቃላይ አምላክህ ማን እንደሆነ እስካሁን ድረስ አልገለጽክልንምና ያህዌ ነው ብለሃል። እስኪ አዲስ ኪዳን ላይ ኢየሱስና ሐዋርያቶች ያህዌ ነው አምላክ ብለው የነቢያቶችን አምላክ የጠቀሱበት አንድ ቦታ አሳየን በሉት። ያንን ነገር አያሳያቸው። እርሱም አይደለም ማንም ሰው ሊያሳያቸው አይችልም። ይህን ይመስላል። እሺ ጥያቄ ያለው ካለ ይቀጥል። አሳየን መረጃ እያሉ ነው። የመጽሐፍ ቅዱስ ላይ የአረበኛ መጽሐፍ ቅዱስ ላይ የአምላክ ስም አላህ ተብሎ የተጠቀሰ ነው። ላሳያችሁ። አላህ ነው የሚለው ምናልባት ላሳያችሁ። ከቁርአን ባሳያችሁ ችግር የለውም። ቁርአን ላትቀበሉ ትችላላችሁ። የገዛ መጽሐፋችሁ ላይ ግን መጽሐፍ ቅዱስ ላይ የአረበኛ መጽሐፍ ቅዱስ ሄዳችሁ ብታዩት የአምላክ ስም አላህ ነው የሚለው። ለናሙናነት ከሁለቱም ላሳያችሁ። ከመጽሐፍ ቅዱስ ይሄ ኦሪት ዘፍጥረት ይባላል። ይሄ ኦሪት ዘፍጥረት ይላል። ተክዊን ይላል በአረበኛ፣ በእንግሊዝኛም ያስቀምጥላቸዋል። አንተ ኢንተርኔቱን ትንስላለ ነው እንታገሰው። እሺ ያውና ይህ ኦሪት ዘፍጥረት ይላል። ምናልባት ያውና ቡክ ኦፍ ጀነሲስ ይላል አይደለ? ቡክ ኦፍ ጀነሲስ ኢን አረቢክ እያለ ይናገራል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊልበድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ይታያቸዋል። አላህ በመጀመሪያ ሰማይና ምድርን ፈጠረ። ይህ አላህ የሚለው ቃል ይታያቸዋል።
ይህ አላህ ማለት ነው። ያ እሺ፣ አዲስ ኪዳን ላይ እንሂድ። ይሄ ከኦሪት ዘፍጥረት ነው። አዲስ ኪዳን ላይ ደግሞ እዚህ ጋር አልኪታቡል ሙቀደስ መጽሐፍ ቅዱስ ይላል። ያና እዚህ ጋር ይሄ አዲስ ኪዳን ነው። አዲስ ኪዳን እዚህ እናገኛለን። አልዓህዲል ጀዲድ አዲስ ኪዳን ማለት ነው። እዚህ ጋር አዲስ ኪዳን ከመጀመሪያ እስከ መጨረሻው አለላችሁ። ከማን ይጀምራል? ከማቴዎስ ወንጌል ይጀምራል። እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ። ያውና ሲፍር ሩእያ ዮሐና ይላል። እሺ እኛ የት እንሄዳለን አሁን? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንሂድ እስኪ። ኢየሱስ ክርስቶስ ከአምላክ የሰማሁትን እውነት የምነግራቸው ሰው ነኝ ያለበትን ኢየሱስ ክርስቶስ የተናገረውን ራሱ አምላኩ ማን እንደሆነ ቃል በቃል የተናገረበትን እንመልከት። ኢንጂል ዮሐና ያውና ኢንጂል ዮሐና ዮሐንስ ወንጌል ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 ላይ እንሄዳለን። ቁጥር 40 ላይ ኢየሱስ ራሱ አምላኬ አላህ ነው ብሎ የተናገረበት እኔ ከአላህ እየሰማሁ የምነግራቸው ሰው ነኝ ያለበትን አሁንም ማሳያቸው። ቁጥር 40 ላይ እንሂድ። ያው ዮሐንስ ወንጌል እንደሆነ ተመልከቱ። እዚህ ጋር ጎስፔል ኦፍ ጆን ይላላቸዋል። 8 ኢን አረቢክ 8 አንድ ሚዩት አድርጉ። ይቅርታ ሚዩት ታደርጋላችሁ ከላይ። ያው እና እዚህ ጋር ቁጥር 40 ላይ ስትሄዱ ጊዜ ምን ይላል ይታያቸዋል። ቁጥር 40 ወላኪነኩም الآن تطلبون أن تقتلوني وأنا إنسان قد كلمكم بالحق الذي سمعه من الله هذا لم يعمله إبراهيم على من على يسوس ነገር ግን አሁን እናንተ እኔን ልትገድሉ ትፈልጋላችሁ። እኔ ከአላህ የሰማሁትን እውነት የምነግራችሁ ሰው ስሆን አብርሃም እንዲህ አላደረገም ይላል። ይታያችኋል። ሰሚዐሁ ሚነላህ ያው ከአላህ የሰማሁትን እውነት የምነግራችሁ ሰው ነኝ አለ ኢየሱስ። በቁርአን ላይ ሙስሊሞች ብቻ እንጂ አምላክን አላህ ብለው የሚጠሩት ሌላ አይታወቅም የሚሏቸው ውሸት እንደሆነ አሳይቼላችኋለሁ። ሰማለሁ እሱ እና እንደዛ ይላል። ስለዚህ አዲስ ኪዳን ላይ ኢየሱስ ክርስቶስና ሐዋርያቶች አምላክ ይሰማል ያህዌ ነው ብለው ነበረ። ያህዌ መሆኑን አሳየው። ይኸው አምላኩን ሳያሳይ ነው የወጣው። አምላኩን ሳያሳይ ነው የወጣው። ስለዚህ ውይይቱ ምን ነበር? አምላካችሁ ማን ነበር የሚል ነው። አምላኩን ሳያሳይ የወጣን ሰው እንዴት ብላችሁ ነው? እኔ ምንም የምሰጣቸው ሀሳብ አይሩ ለህሊና ትችዋለሁ ራሳቸው። አየሽ ፔትር አለ እኔ ግን አምላክ ያወጣውን አረበኛ እሺ በአረበኛ ያወጣኸውን እስኪ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እስኪ ያውጣልኝ። ምዕራፍ 1 ቁጥር 18 እሺ ምዕራፍ 1 ቁጥር 18 ላይ አላሁ ለም የረሁ አሐድ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ያው እሺ ዮሐንስ ወንጌል ይታያል። ያ ኦኬ ማቴዎስ ወንጌል ነው ያደረኩት። ይቅርታ ቆይ ዮሐንስ ላድርገው። ዮሐንስ ላድርገው። እሺ አንብብልኝ እስኪ። ቆይ አንድ ኢንተርኔት እንትን እያለች ነው ይክፈት። አስራ ስምንት ይታያል። ዮሐንስ ወንጌል አይደል እንዴ? ማቴዎስ ምን ነክቶኝ ነው? ኢንጂል ዮሐንስ ይቅርታ፣ ያተነስች ጋር አንድ ሚዩት አይደለም ኢንተርኔት ስለሚዘገይና ታገሱ።
እሺ ያው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አላሁ ለም የረሁ አሐዱን ቀጥ ይላል። አላህን ያየው አንድስ እንኳ የለም ይላል ፔትራ። ያው እሺ ቀጥል ቀጥል። الابن الوحيد الذي هو في حضن الآب هو خبر له. እሺ የአምላክ ስም እዚህ ጋር ማን ተብሎ ነው የተጠቀሰው? የአምላክ ስም እዚህ ጋር ማን ተብሎ ነው የተጠቀሰው? ቆይ አንዴ ሳይሆን ቆይ አንዴ ምንድን ነው? ቆይ እንጂ ቆይ አንዴ ምንድን ነው? አላህን ያየው ማንም የለም ይላል አይደል? ቆይ እንጂ አንዴ እኔ እኮ ነው ከፈትልኛል ይላል አይደል? አላህን ያየው ማንም የለም። ከመጀመሪያ እያየ ነው እንድንሄድ። አዎ ስለዚህ አላህ ነው አይደለ? ኢየሱስ ክርስቶስ። ቆይ አንዴ ተረጋጋ እንጂ እሱን እንጨርሰው። ቆይ ተረጋጋ እንጂ ታራቀስ በል። የአምላክን ስም እዚህ ቦታ ላይ ልታሳየን መጥተህ ነበር። እሺ ቀስ በል እንጂ ታዲያ አላህን ያየው አንድስ ረበ ፈጣሪ አላህን ያየው አንድስ እንኳን የለም ይላል። ስለዚህ አላህ እንደሆነ አምላክ መጽሐፍ አስተምሯል አይደለ ፔትራ? ይሄንን እንጨርሳ መጀመሪያ እኔ በአረበኛ መጽሐፍ ቅዱስ አላህ እንደሚባል እኮ ማንም አይክድም። እኔ እሱን አልክድም። ግን አንተ የአረበኛው መጽሐፍ ቅዱስ አላህ የቁርአኑ ነው ስላልክ ነው። ቆይ መልሰው እንጂ ልጅ አለው ይላል እሱ። እንደዛ አላለም። እንደዛ አላለም። ያላልኩት ለምን ትላለህ? ያላልኩት አሁን ምንድን ነው ያልከው? ድገማ አይደል? ይሄኛው ቆይ አንዴ እሺ፣ ልጅ አለው ይላል ግን አይደል? ይሄ አሁን ምንድን ነው አሁን ያልኩትን ድገማ። ቆይ እባክህን ሁሱ፣ ይሄ ግን አላህን ያየው ማንም የለም ይላል አይደል እንዴ? ይላል አይልም? እሺ ከዛ ምን ይላል? በአባት እቅፍ ያለ ልጅ ግን ተፈረቀ ይላል አይልም? ሁሱ እኔ አወራዋለሁ። ፔትራ ይሰማል? እባክህን አንዴ ጃቢር እባክህን ሁሱ ይሰማል? ከኔ ጋር ነው የምቀጥለው። ችግር የለውም። ምንድነው እሱ ለምንድን ነው ወደ አረብኛው መጽሐፍ የገባው? እሱ ኡስታዝ ነው። ቆይ አንዴ ጃቢር እሱ ትልቅ በጣም ፔትራ ቆይ መጀመሪያ ስማ። እያዳመጥኩ ስላልሆነ የገባሁት እንጂ ሌላ ነገር አይደለም። አንድ ነገር ልንገርህ፣ እየተደማመጥክ አይደለም። ከማስወርድ ተረጋጋና እናወራ እኮ ተረጋጋና እየተደማመጥን ነው ብለህ ሁሱ ወደ አረብኛው ባይብል የገባበት ምክንያት ምንድነው? ቁርአን ከመውረዱ በፊት የአምላክ ስም አላህ ተብሎ እንደሚጠራ እንደነበረ ማስረጃ ለማሳየት ነው። ሌላ ነገር የለውም። ተግባባን? ሁሱ እኮ ምንድን ነው የሚለው ታዲያ? ኢየሱስ አባቴ ነው ያለው ነው እኮ። ይሄንን ነው ያለው አይደለም። እኔ ያልኩትን ነው ያለው። እኔ ያልኩትን ነው እንዴ? አምላኬ ነው የሚለው እያለኝ ነበር። እሺ ሚውት አርግና ይድገምልክ። እሱ ችግር የለውም ይድገምልክ እኮ። ሚውት አርግና ይድገምልክ። ባላወራው ነገር ላይ አትጨቃጭ እኮ። ሚውት አርግሽ። ሁሱ ንገረው፣ ቀጥልለት። እሺ ቅድም የተሳሳተ ንግግር እየተናገርክ ነበር ፔትራ። የመጽሐፍ ቅዱሱ አላህ የቁርአኑ አላህ ነው ብለሃል ምናምን እያለ ነበር። አንደኛ እንደዛ አይደለም ያልነው። ሀሳቡ ምን ነበር? የነቢያቶች ሲጠሩት የነበረው አምላክ አላህ የሚል እንደሆነ ልናሳይህ ነበረ። ኢየሱስ ክርስቶስም ጭምር አምላኩን አላህ እያለ ነበር የሚጠራው። ልክ እንዲሁ ነቢያቶች ሙሴም ኦሪት ዘፍጥረት ምዕራፍ 1 ቁጥር ላይ አምላክን አላህ እያሉ ነበር የሚጠሩት የሚል ሀሳብ እንጂ ሌላ አይደለም እየተናገር ነው። ስለዚህ ይህን ደግሞ አንተ ተቀብለሃል። የቁርአኑ አላህ ነው፣ እሱን ተቀብለህ የመጽሐፍ ቅዱሱ አላህ የቁርአኑ አላህ ነው። የመጽሐፍ ቅዱሱ አላህ የቁርአኑ አላህ ነው። ቆይ አንዴ፣ ስሙ አላህ የሚለው ስም የአምላክ ስም እንደሆነ መጽሐፍ ቅዱስ ይናገራል አይደለ? አንዴ እሱን ጨርስ። እሱ ነበር ሐሳባችን፣ ዋና ሐሳባችን። ቆይ እሺ፣ የመጽሐፍ ቅዱሱ አላህ የቁርአኑ አላህ ነው። ይሄን ታምናለህ? መጀመሪያ አንተ አንዴ ተረጋጋ። እኔ ለምን እንዳመጣሁኝ ያንን መጀመሪያ እንጨርስ እንጂ። እኔ ምን አልኩኝ? መጀመሪያ ወደዛ ሲሄድ ጊዜ የአምላክን ስም ነቢያቶች አላህ እያሉ ነው የሚጠሩት በመጽሐፍ ቅዱስ አልኩኝ። ይሄ ትክክል ነው ወይ ስህተት ነው?
ይኸውልህ የአረብ ክርስቲያኖች አላህ ብለው ነው የሚጠሩት። ማንም ይሄን አይክድም። እኔም ልክድም አልችልም። አላሁ አክበር። ትክክል ናቸው። የመጽሐፍ ቅዱስ አላህ የአረብ ክርስቲያኖች እንደዛ ብለው የሚጠሩት አላህ ብለው የሚጠሩት የአረብ ክርስቲያኖች፣ እኛም ራሱ እግዚአብሔር ብለን ነው የምንጠራው። ነው በእኛ ቋንቋ በአማርኛ ማን ነው እግዚአብሔር የሚለው? እግዚአብሔር የሚለው ማን የነገረው? በግዕዝ ነው የምንጠራው። አሁን አላህ የሚለው ነው እንትናችን። ስለዚህ የመጽሐፍ ቅዱሱ አላህ የቁርአኑ አላህ ነው። መጀመሪያ እዚህ ጋር እንግባ። ማን እናንተ በቃ ቆይ አንድ ጊዜ። ስለዚህ ሀሳባችን ምን ነበር? ነብያቶች የሰበኩት አምላክ ማን ነው የሚል ነበር። ማንነትና ምንነት ታውቃለህ አታውቅም? ፔትራ፣ ወደ እሱ ከመሄዳችን በፊት ማንነት ምንድነው? ምንነት ምንድነው? ይሄ እሱን ወደ እሱ እንመጣለን። አንተ የመጽሐፍ ቅዱሱ አምላክ ወይም እኛ አምላክ የምንለው የቁርአኑ አምላክ ነው ብለን የምታምን ኢየሱስ ምን ያለው የሰበከው እሱን እኮ እየጠየከኝ ያለኸው ስለ ምንነት ነው እየጠየከኝ ያለኸው። ጥያቄውና ደግሞ አረስቱ ስለ ማንነት ነበረ እያልኩህ ነው። ማንነትና ምንነት ታውቃለህ አታውቅም ያልኩህ ለዚህ ነው ፔትራ። ማንነትና ምንነት ታውቃለህ አታውቅም? አውቃለሁ። እሱን እመልስልሃለሁ። ማንነትና ምንነት አውቃለሁ። ምንድነው? ምንድነው እሱ? ምን ከተባለ ምንድነው? አዳምጠኝ። ምን ከተባለ አምላክ፣ ማን ከተባለ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ይባላል። ግልጽ ነው። ስለ አካል ማለት ነው። ስለዚህ እሱ ሳይሆን ጥያቄያችን የመጽሐፍ ቅዱሱ አላህ የቁርአኑ አላህ ነው። ለምን አንድ ጥያቄ እኮ ነው የምጠይቅህ እኔ። እሺ የመጽሐፍ ቅዱሱ አላህ ማን ነው? መጀመሪያ መልስልኝ። አሁን እሱ የመጽሐፍ ቅዱሱ አላህ የቁርአኑ አላህ ነው። ይሄን አንድ ጥያቄ ለምን መጥተህ የመጽሐፍ ቅዱሱ አላህ ማን ነው አልኩህ እኮ ንገረን። እሱን እኔ በኋላ መልስልሃለሁ። የመጽሐፍ ቅዱሱ አላህ አዎ የኛ አላህ ነው ካልከኝ ከዛ በኋላ ወደ እኔ ደግሞ ጥያቄን መልስልሃለሁ። ከዛ እንመጣለን። ጥያቄ ምን እንደሆነ ማለት ነው። አይደለም አንተ የመጽሐፍ ቅዱሱ አላህ ስትል ጊዜ አንተ መጽሐፍ ቅዱሱ ያንተ ነውና ገብቷል አይደል? እኛ እዚያ ቦታ ላይ ይሄር ነው ለምንድን ነው? ማንነትን ለመግለጽ ነው። ቅድም ማንነትና ምንድነው አታዳምጥም እንዴ? አዳምጥ። እኛ እዛ ላይ ይሄር ነው ለምንድን ነው የሚለው ነው። እኔ እዛ ላይ ይሄድኩት የመጽሐፍ ቅዱስን አምላክ ማንነት ለመግለጽ ነበረ። ማንነቱ ማን ነው ሲባል ጊዜ አላህ ይላል። ይህን ደግሞ አንተም አልክድም ማምኛለሁኝ። የአረብ ክርስቲያኖች አላህ ብለው ነው የሚጠሩት አልክ። በጣም ጥሩ። አይ ምንነቱን ማየት እፈልጋለሁ ከተባለ የመጽሐፍ ቅዱሱ አምላክ ምንነቱ ምንድን ነው ተብለህ ትጠየቅና ከዚያ የቁርአኑን ደግሞ እኔ ሙስሊም እንደመሆን የነግረህና አንድ ነው ወይንስ አይደለም የሚለውን የዛን እንሄዳለን። ስለዚህ የመጽሐፍ ቅዱሱ አምላክ ምንነቱ ምንድን ነው ግለጽልን እስኪ። የኔን ጥያቄ አትመልስልኝ? እኔ እኮ እሱን እመልስልሃለሁ። የኔን ጥያቄ ለምን ነው የማትመልስልኝ? አስረዳው እስኪ። አስረዳው። አንተ እኮ ልጅቷን ከፍተህ ይሄው አላህ ነው የሚሉት እያልኩ እኮ ነው የነበረ። ከዛ ዮሐንስ ተጠቀስክላት። ቆይ አንዴ ፔትራ ይሰማ። አስረዳው እስኪ። ሞዴሬተሮች ገስት ላይ ጣልቃ የሚገባ እሱ ካለ ታስወርዳላችሁ። እሺ ፔትራ ማይክን አንሳ፣ ከዛ አስረዳለሁ። ሁሱ እንትን ያለክ ፔትራ አለክ እኮ መጀመሪያ የሱን ከኔ ጋር በስንት ሰዓት እያወራረድን እንሄዳለን ሐሳቡ ላይ። አላህ የሚለው ስም ነቢያቶች የሚጠቀሙበት ስም ነበረ ወይስ አይደለም? በቁርአን ከሆነ አሁን ምሳሌ የአረብ ክርስቲያኖች አላህ ይሉታል። በባይብል መለስኩልህ እኮ። አሁን ወንድማችን የከፈተው እኮ አረበኛ መጽሐፍ ቅዱስ ማለት በቃ እሺ። አሁን ተስማማን። አሁን ለምሳሌ ቆይ እኮ አሁን ምን ተስማማን እኮ። ይሄንን ጨርስና ያንተን ጥያቄ መልስልሃለሁ። ችግር የለውም። ነብዩ መሐመድ ወደ ምድር ከመምጣታቸው በፊት ከአላህ ተልከው የአምላክን ስም አላህ ብለው የሚጠሩ ሰዎች ነበሩ አይደል? ነቢያቶች የቁርአኑን አይደለም የመጽሐፍ ቅዱስ ከሆነ በአረበኛ አላህ ይባላል። ስሙን እንጨርስና ከዛ በኋላ ወደ ምንነቱ ደግሞ እንሄዳለን። በቃ ችግር። ስለዚህ አላህ የሚለው ስም ነብዩ መሐመድ ሪቨሌሽን ከአላህ ተገልጦላቸው ከመምጣታቸው በፊት የነበረ ስም ነው አይደለም? የቁርአኑ አይደለም።
እኮ ስሙ ስለ ስሙ ነው እያወራን ያለ ነው። ስለ ስሙ ሄድና ከዛ አሁን በአማርኛ እግዚአብሔር እኮ ስሙ ነበረ ወይስ አልነበረ? በአረበኛ አላህ ይባላል። ግን የቁርአኑ ሳይሆን በአረበኛ በቋንቋቸው ስለሆነ በእነሱ ቋንቋ ይጠራል። በኦሮምኛ አሁን እሺ፣ አሁን ወደ እንትኑ እንሂድ። እሺ የመጽሐፍ ቅዱሱ እግዚአብሔር ማንና ምን እንደሆነ አስረዳኝና ከዛ ከኛ ጋር አንድ አይነት እንደሆነና እንዳልሆነ አስረዳሃለሁ። ይሄን እኮ መለስኩልህ። አንድ ጥያቄ አሁን ከፍቶ ይሄው አላህ ነው የሚባል በመጽሐፍ ቅዱስ ማለት አይደል? ሁሱ ለምን አንድ ጥያቄ ማለት እኮ አንተ ያንተን እግዚአብሔር ያንተን አላህ እኮ ሊማ ልንገርህ ፔትራ፣ ያንተን አላህ አስረዳኝና ከኔ አላህ ጋር አነጻጽሬ ወይ ነው ወይ አይደለም እልሃለሁ። ስለአንተ አላህ ንገረኝ። ጃቢር ሁሌ እኮ ነው ክሌም የምታደርጉ ኢየሱስ የሰበከው አምላክ ነው አላህ እኮ ነው የምትሉ እናንተ እኮ አገባኝ። ዛሬ ምን ነው ታዲያ መልስልኛ። እሱን እኮ ነው እኮ እሺ፣ አሁን ለምሳሌ ልንገርህ ፔትራ ምን መሰለህ፣ አሁን አንተ ያልተረዳው ነገር አንተ የኦርቶዶክሶችን ኢየሱስ ታመልከዋለህ። አንተን የምታመልከው ኢየሱስና የኦርቶዶክሶቹ ኢየሱስ አንድ ነው ወዳጅ? እሱ አይደለም አሁን ጥያቄ። እኔ መጽሐፍ ቅዱስ ማምን የወንጌል አማኝ ነኝ፣ በጌታ ነኝ እኮ ገባኝ እኮ። የኦርቶዶክስ ኢየሱስን ታመልከዋለህ? የኦርቶዶክሱን ኢየሱስ ታመልከዋለህ? እኔ አሁን ጥያቄ አንድ ነው። እሱ ኦርቶዶክስ ሲገባ ትጠይቃቸዋለህ። እኔ በጌታ ነኝ እኮ አንተ የኦርቶዶክሶችን ኢየሱስ ክርስቶስ ታመልከዋለህ ወይስ አታመልከውም? ወዳጅ አሁን እንትኑን ማጥተው መልኩን ማጥተው መልኩ መስራቱን ተወውና ጥያቄ ሚውት ላርግና ቆይ በቃ ሚውት አርግና ልመልስልህ። ሚውት አርግልሃለሁ እኮ ልመልስልህ። ቴንኪው። እሺ ያጀም አሁን ምን እያለ እንዳለ ታውቃላችሁ? ከፔትራ ጋር እየተስማማን ያለ ነው። አንደኛ የተስማማነው ነገር ምንድነው? አላህ የሚለው ስም ነቢያቶች ሲጠቀሙበት እንደነበረ ተማምናል። ስለዚህ እሱ የጠየቀው ጥያቄ ምንድነው? መጽሐፍ ቅዱስ ላይ የተገለጠው አላህ እናንተ ከምታመልኩት አላህ ጋር አንድ አይነት ነው ወይ አለ። ከዛ እኛ ምንድነው ባይብል ላይም የተጠቀሰው አላህ ቁርአን ላይም የተጠቀሰው አላህ አንድ አይነት ነው ወይስ የተለያየ ነው ብለን ክርስቲያኖችን ስንጠይቃቸው መጽሐፍ ቅዱስ ላይ ያለው አላህ ይወልዳል፣ በቃ ልጅ አለው። እንደገና ልጁ ራሱ እሱም አላህ ነው። ሁለት ናቸው አላሆቹ ማለት ነው። አንዱ ተሰቅሏል፣ አንዱም ሶስት ናቸው። ሁለቱ ተሰቅለዋል፣ አንዱ አልተሰቀለም። ሶስት አላህ ነው ያላቸው። እኛ ደግሞ እንደዚህ አይነት አላህ እናመልክም። ስለዚህ እነሱ የሚያምኑት አላህ ብሎ የሚጠሩት አምላክና እኛ የምናመልከው አላህ አንድ አይነት አይደለም በፍጹም ማለት ነው። ግን እኛ የምናመልከው አላህ ስሙ ነብዩ ቆያ መልስልኝ አልከኝ አይደል እንዴ? እኔ ቃል በቃል እየተግባባን እናወራ ስልክ አልሰማም አልከኝ። በዚህ መንገድ ልመልስልህ። ከዛ የኛ ደግሞ አምላካችን አላህ እንትን ልጅ አይወልድም፣ መባዛት ምናምን የለበትም። እንዲህ ሰው ሆኖ ወደ ምድር አይመጣም። ከሰዎች ጋር አልኖረም በፍጹም ማለት ነው። አልተሰቀለም፣ ሰዎች አልቀጠቀጡትም፣ አልተፉበትም፣ አልገደሉትም በፍጹም ማለት ነው። እንደዚህ አይነት እኛ የምናመልከው አላህ ከእንደዚህ ነገር ሁሉ የነጻ ጾታ የለውም ምናምን እንዲህ የሰው እጅ የሰው እግር ምናምን ነገር የለውም። እኛ አላህ እነሱ ደግሞ አላህ የሚሉት እንደዚህ አይነቱ። ስለዚህ እኛ እነሱ የሚያመልኩትን አላህ አይደለም የምናመልከው። ይሄም ማለት ምን ማለት ነው? ለምሳሌ ፔትራ ፕሮቴስታንት ሃይማኖት ተከታይ ነው። ኦርቶዶክሶችም አሉ። እሱ ኢየሱስ አምላክ ነው ብሎ ያምናል። እነሱም ኢየሱስ ክርስቶስ አምላክ ነው ብሎ ያምናል። ግን እሱ የእነሱን ኢየሱስ ክርስቶስ ያጋንንት ነው ይላል፣ እነሱም ደግሞ የእሱን ያጋንንት ነው ይላል። የሚያወሩት ስለ አንድ ኢየሱስ ነው፣ ግን የሚያምኑበት መንገድ የተለያየ ስለሆነ የእርስ በርሳቸውን ያገላሉ። ስለዚህ እኛ እናንተ አላህ የምትሉትን አምላክ አንቀበልም በፍጹም። እኛ የምናመልከው አላህ ነው ብለን አናምን። ለምን ሲባል እኛ አምላካችን አላህ አይዋለድም፣ አይወልድም፣ አልተወለደም። የተወልዶ አይደለም የመጣው፣ ወደፊትም አይወለድም በፍጹም ማለት ነው። እና ደግሞ አንድ ነው፣ እኩያ አምላክ የለውም። አሁን በክርስቲያኖች አላህን ስታዩት፣ እሺ ቀጥል ሆነ እንደገናም ደግሞ ወደ ጎንም እየተኮስክ ነው። እሺ እንትን ካወራሁት የተሳሳትኩት ነገር አለ፣ የተሳሳትኩት እኔ መጽሐፍ ቅዱስ ብቻ አማኝ ነኝ። መጽሐፍ ቅዱስ ብቻ ነው ማለት እኮ አይደለም። ስለአንተ እምነት ካወራሁት የተሳሳትኩት አለ? ኖ ስለአንተ እምነት የዋሸሁት ነገር አለ? የተሳሳትኩት ነገር አለ? መልክ አልሰሩ መልክ አልሰሩ እኮ እኔ ያልኩህ ምን መሰለህ ጴጥራ፣ አንተ ቆይ ልንገርህ፣ አንተ የማታምነውን ነገር እዚህ እኔ ማውራት አልፈልግም፣ አንተ ላይ መዋሸት አልፈልግም።
ስለዚህ እኔ ጠየቅኩህ ካወራሁት ነገር የዋሸሁት ነገር አለ ወይ ብዬ ጠየቅኩህ። አው የዋሸከው ነገር አለ ብለህ አስቀምጥልኝ፣ እሱ ላይ እንሄድበታለን። ቀጥል። እሺ እኔ መጽሐፍ በቃ እንዳልከው የወንጌል አማኝ ነኝ። ወይስ ኦርቶዶክስ ሲገባ ኦርቶዶክሱን ትጠይቃለህ? አሁን እሱ ጋር ሳይሆን እኔ ሁሱ ከፍቷል። እኔ ዝቅ የሆነች ልጅ ቀደመችኝ፣ እኔም ከሷ በፊት ነበርኩኝ። ጠየቀች። ምን ብላ ጠየቀች? እሱ አምላካችን ያህዌ ነው ይላል ምናምን እያለ ከፎይ ጋር የነበረውን ውይይት ምን እየሰጠ ነበረ? መግለጫ እየሰጠ ነበረ። ከዛ በኋላ ይሄው በአረበኛ መጽሐፍ ቅዱስ ላሳይሽና አላህ ነው የሚል ብሎ ከፈተላት ማለት ነው። ስለዚህ ኢየሱስ የሰበከው እንደሱ አላለም። ሲጀመር እያወራን ከነበረው ሐሳብ የመጽሐፍ ቅዱስ አላህ የቁርአኑ አላህ ነው አንድ ናቸው እኮ። ምን አልኩህ? ምን ብዬ መለስኩልህ? በቃ እኛ የምናመልከው አላህ አይዋለድም አልኩህ። አንደኛ ሰው ሆኖ ወደ ምድር አልመጣም። ስለዚህ የመጽሐፍ ቅዱሱ በአረበኛ መጽሐፍ ቅዱስ ላይ ያለው አላህና የቁርአኑ አላህ አንድ ናቸው አይደሉም? አንድ አይደሉም። የእናንተ ይዋለዳል። ምን አልከኝ? ነቢያትም የሰበኩት ኢየሱስም የሰበከው የመጽሐፍ ቅዱሱ ምን የመጽሐፍ ቅዱስ በአረበኛ ያው አላህ ነው የሚባል አይደል እንዴ? የቁርአኑ ደግሞ አላህ ነው አንድ ናቸው። አንድ ናቸው። መጽሐፍ ቅዱስ ላይ ኢየሱስ የሰበከው አላህ የታለ? እስቲ ያሳየን። መጀመሪያ ይመልስልኝ እስኪ ጃቢርዬ። አንድ ናቸው እኮ ኢየሱስ እንደሰበከው ንገረና። ኢየሱስ እንደሰበከው መጀመሪያ አላህ ማለት እሱን አምላካችን ትላላችሁ እናንተ አይደል? አትሉም? ትላላችሁ እኮ። አዎ አንድ ነገር ልንገርህ እኮ ኢሳና ኢየሱስ አንድ ነው ብለህ አታምንም? እኔ አላምንም። በቃ እኮ አታምንም። የማታምን ከሆነ በቃ አታምንም። እኔ አላምንም። የቁርአኑ ኢሳና የመጽሐፍ ቅዱሱ ኢሳ አንድ ናቸው ብዬ አላምንም። አዎ እኛ ደግሞ እንዴት መሰለህ የምናምነው አንድ ናቸው ግን ቆይ አንድ ናቸው ግን እናንተና እኛ የምናይበት አንደርስታንድ የምናደርግበት መንገድ የተለያየ ነው ብለን ነው የምናስበው እንጂ እኛም ከሴት ብቻ በአምላክ ፍቃድ ከሴት ብቻ መርየም ከምትባል ሴት በድንግልና የተወለደ ልጅ አለ። እሱ ደግሞ ኢሳ አለይሂ ሰላም ይባላል። ገባ? ስለ አንድ ሰው ነው እያወራን እኮ ገባኝ። አሁን ለምሳሌ ቆይ ፔትራ ላስረዳ። የመጽሐፍ ቅዱስን ኢሳ ታምናለህ? እናንተ ሮንግ በሆነ መንገድ ነው አንደርስታንድ ያደረጋችሁት። እሱን ነው እያረምናችሁ ያለው። ችግር የለውም። እሺ የመጽሐፍ ቅዱስን ኢሳ ታምናለህ? አሁንም ደግሞ ሁለተኛ ጥያቄ፣ እናንተ አንደርስታንድ ያደረጋችሁበትን መንገድ አላምነው። እሺ አንተ አንደርስታንድ ባደረግከው መጽሐፍ ቅዱስ ገልጣል። አዎ ለምሳሌ አላህ አይደለም፣ እኛ ኢሳ አላህ ነው ብለን አናምን። ግን አይደለም የመጽሐፍ ቅዱስን ኢሳ ታምናለህ እኮ። የመጽሐፍ ቅዱስ ኢሳ ማን ከየት እንደመጣ ማን እንደጻፈው ስለሱ ራሱ እኛ አናውቅም። ስለዚህ አታምንም። በቃ እየተጋጨህ እኮ ታዲያ እየነገርኩህ እኮ ነው። ታዲያ አንተ ምንድን ነው የምትለው እንዴ? ለምንድን ነው መጽሐፍ ቅዱስ የምጠቅሱ ታዲያ? የመጽሐፍ ቅዱስ ለእናንተ ልናስረዳችሁ ነው። ለእናንተ ልናስረዳችሁ ምን ላይ ቆመን እናስረዳችሁ እንዴ? መጽሐፍ ቅዱስን ካመንን ታዲያ ለምን ሙስሊም ሆንን? ሀቢቢ እንዴ ክርስቲያን አንሆንም እንዴ? አዳምጠኝ እንዴ። ክሌም ታደርጋላችሁ እኮ። ሁሱም እኮ ክሌም እያደረገ ነበረ። ይሄው በመጽሐፍ ቅዱስ በአረበኛው መጽሐፍ ቅዱስ አላህ ነው የሚባለው። የኛም እኮ ነቢያት የሚሰበኩት አንድ ነው አለ እኮ። ስለምኑ ነው ያወራው? ስለ ስም ታውቃለህ አይደለ? አላህ ተብሎ ነበር የሚጠራው። ዛሲት እሺ በቃ ስለዚህ የመጽሐፍ ቅዱስን ማምላክ እስቲ ፔትራዬ የመጨረሻ ሁሱ አንድ ጊዜ ቆይ አይሰማል። ሁሱ ኡስታዝ ስለሆነ እሱ ደግሞ አንበራ ላይ ብቻ አንዴ እሱ በራ ባለው ሐሳብ እየሰገድኩ ነበር። እሺ አንተ ፔትራ ይሰማሃል? ፔትራ ይሰማኛል? አዎ እሱ ይሰማል። ፔትራ ይሰማልሽ? በጣም ጥሩ። አንተ የመጽሐፍ ቅዱስ ኢየሱስና እናንተ ክርስቲያኖች የምታምኑት ኢየሱስ ተመሳሳይ ነው ብለህ ታምናለህ? መጀመሪያ ምን አሁን መልስልኝ። አንተ ይሄን ታምናለህ? ጃቢር ያምነውንም ታምን? ፔትራ ሁሱ ጋር አሁን እያወራህ ነው። ስለዚህ እናንተ ክርስቲያኖች የምታምኑት ኢየሱስና ረብ ፈጣሪ
እናንተ ክርስቲያኖች የምታምኑት ኢየሱስና መጽሐፍ ቅዱስ ላይ ያለው ኢየሱስ አንድ ናቸው? ተመሳሳይ ናቸው ወይንስ ይለያያሉ? እኔ እኮ መልስልሃለሁ፣ አንድ ናቸው። ግን አንተ የምታምንበትን መጀመሪያ ላይ አንድ ከሆኑ አንተ የምታምነው ኢየሱስ አምላክ ነው ብለህ ነው አይደል የምታምነው? አዎ። ኢየሱስ መጽሐፍ ቅዱስ ላይ ያለው ኢየሱስ ግን እኔ አምላክ ነኝ ብሎ አስተምሯል ወይንስ አላስተማረም? የዳዊት ጌታ ነኝ ብሏል። እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ አስተምሯል አላስተማረም? አስተምሯል እንጂ። የቱ ጋር? ማቴዎስ 22 አውጣ። ግን አልመለስክልኝም ጥያቄ። ማቴዎስ 22 እዚሁ ጋር አለቀ። ያንተ ኢየሱስና የመጽሐፍ ቅዱስ ኢየሱስ መጀመሪያ አይስማሙም፣ ሌላ ዓለም ናቸው። ማቴዎስ ወንጌል ቁጥር ስንት? ይሄ ልመልስልህ። ማቴዎስ 22 ቁጥር ስንት ላይ? ማቴዎስ 22 ቁጥር ስንት ላይ? ያማ 41 42 አውጣ። አይ ማቴዎስ 41 22 41 42 ምን ይላል እዚያ ላይ? ኢየሱስ እኔ አምላክ ነኝ ብሏል እዚያ ላይ። እሺ አውጣዋ፣ ክፈተውና እንየው እስኪ። ካለ እንድንሄድ ነው እንዳታደክመን። እኔ አምላክ ነኝ የሚል ቃል አለ፣ እንሂድ እናስከፍት ልጆችን። ጥያቄን ግን ትመልስልኛለህ ይሄን ካየን በኋላ። ክፈተውና ላሳይሽ። አንተ እንድታሳየ ሳይሆን መጽሐፉ እንዲያሳየ ነው። መጽሐፉ ላይ ኢየሱስ እኔ አምላክ ነኝ ያለበት ቦታ አለ፣ እንግለጥ። ማቴዎስ ላይ አዎ፣ ክፈተው። በጣም ጥሩ በጣም ጥሩ። ቆይ ላምጣልህ። ራሴ ልክፈት። አፍቻለሁ። አትሂድ፣ አብሽር። በቃ ክፈትለት። አይ ያ ማቴዎስ ምዕራፍ 22 ከዚህ ጀምረን እናነባለን። መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብለው ጠየቀው ኢየሱስ ክርስቶስን። ኢየሱስም ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህም ውደድ አለ። ይህን ሀሳብ ትስማማበታለህ? ያው ከዚህ እየቀጠልኩት ያው ከዚህ እያነበብነው እንሂድ። ታላቂቱ ፊተኛቱ ትእዛዝ ይህች ናት አለ እኮ። ከዚህ ጀምረን እናንብበው። ሁሱ እኮ ኡስታዝ ነው። ሁሱ ጋር ላውራ እንዴ? ያው ከዚህ ጀምረን እያነበብነው አይታይም? እሺ 41 ላይ ፈሪሳውያን ተሰብስበው ሳሉ ይላል አይደል? ሁሱ ኢየሱስ ይሄ ወደ ላይ አድርጎ። እሺ ቆይ አንድ ባክ፣ ኧረ እባክህ ወደ ላይ አድርጎ። ወዴት ላድርግልህ? ይኸው በቃ 41 ላይ ምን ይላል ሁሱ? 41 ላይ ሁሱ ሲያንደው ሁሱ ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ምንድነው እዚህ ጋር? እሺ ቆይ አንዴ ሁሱ ማን ነው እዚህ ጋር ተናጋሪ? ሁሱ 50 ጊዜ ሁሱ አልክ። ምን ሆነሃል? እሱን አንብበው እንጂ ኢየሱስን ቃል አንብብ። አምላክ ነኝ ያለበትን ቀጥታ አምጣ ፈልገው። እሺ አይደለም፣ ማን ነው ተናጋሪው? እኔ እናንተ ባክ ኤንድ ፎርዝ እናድርገው ብዬ እኮ ነው። ማለት እንደዚህ ሄድና አምላክ ነኝ ያለበትን ኢየሱስን አምጣ ነው የተባልከው። ሁሱ እኮ መልስ አይደለም። ኢየሱስም አንብብና ጥቅሱ ላይ ኢየሱስ እኔ አምላክ ነኝ ያለበትን አሳይ። እሺ ይሄ ምንድነው የሚለው? እያነበብኩልህ እኮ ነው። እሱ አይታይም እንዴ? ከፍቶታል እኮ አንብበው። ያው ኢየሱስ እኔ አምላክ ነኝ ያለበትን አሳይ። እሺ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማን ልጅ ነው ብሎ ጠየቃቸው ይላል። የዳዊት ልጅ ነው አሉት ይላል። እርሱም እንኪያስ ጌታ ጌታዬን ጠላቶችን የእግር መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ግን እንዴት በመንፈስ ጌታ ብሎ ይጠራዋል ይላል። ማን ነው እዚህ ጋር? ዳዊትም ጌታ ብሎ ከጠራው እንዴት ልጁ ይሆናል ይላል። ጨረስክ? ማን ነው እዚህ ጋር ተናጋሪ? አለቀ። ኢየሱስ እኔ አምላክ ነኝ ያለ የቱ ጋር ነው ታዲያ? ናፈቀኝ እኮ ቃሉ። አዳምጠኝ። የዳዊት ጌታ ያለው ማን ነው? እነሱ ማን አሉት? የዳዊት ልጅ ነው አሉት አይደል? የቱ ጋር ነው እኔ አምላክ ነኝ ያለው ኢየሱስ? እሱን እኮ ልታሳየን ነበር የመጣህ ነው። እርሱም መልሰው እንግዲህ ችግር የለውም ሪከርድ እያደረጋችሁ። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካላደርግ ድረስ በቀኝ ተቀመጥ አለው ብሎ መዝሙረ ዳዊትን 110ን እየጠቀሰለት ነው አይደል? ኢየሱስ መዝሙረ ዳዊትን 110ን እየጠቀሰው ነው። ቁጥር 1 እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካላደርግ ድረስ በቀኝ ተቀመጥ አለው ብሎ እየጠቀሰ ነው አይደል? ዳዊት በመንፈስ የተናገረው። የዳዊት ጌታ ማን ነው እዚህ ጋር? ሁሱ ጨረስክ? ይሄ ነው መልሱ? እባክህን መልስልኝ። የዳዊት ጌታ ማን ነው?
የት ጋር ነው እኔ አምላክ ነኝ ያለው ኢየሱስ? እኔ አምላክ ነኝ ብሏል እኮ ነበር ብለህ ነበር እዚህ አመጣህ። ኧረ ወንድማችን ለምንድን ነው ወደ ላይ የማያደርገው? ወንድማችን የዳዊት ጌታ ነኝ ያለው ማን ነው? ሁሱ ጥያቄው እኔ አምላክ ነኝ ያለበት ቦታ አለ ብለህን ነበር ያመጣህን ነው። የቱ ጋር ነው እኔ አምላክ ነኝ የሚል ቃል አለ ወይ? በመጀመሪያ የዳዊት ጌታ ነኝ እያለ እኮ ነው። የዳዊት ጌታ ነኝ እያለ እኮ ነው። አምላክ ነኝ ያለበት ቦታ ግን የለም። እዚህ ጋር ምን እያለ ተደጋግመህ እባክህን ሰማነው፣ ጥቅሱንም አውቀዋለሁኝ ሰማነው ምን ለማለት እንደሆነ እነግርሃለሁኝ። አሁን ግን ጥያቄው እኔ አምላክ ነኝ ብሏል ኢየሱስ ብለህን ያመጣህብን ጥቅስ ላይ እኔ አምላክ ነኝ ብሎ ኢየሱስ ተናግሯል። የዳዊት ጌታ መለስኩልህ። ቀጥል አንተ ሀሳብ ነው። አምላክ የለም። አትዋሽ። አምላክ የሚል ቃል የለም እዚህ ጋር ወዳጆ። ጌታ ጌታዬን ይላል እኮ ጌታ ጌታዬን። ኩሪዮስ አታዳምጥም? እሺ ቀጥል። በቃ ስለዚህ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ያለው አንድም ቦታ ላይ እኔ አምላክ ነኝ ብሎ አላስተማረም። ነገር ግን የነ ጴጥራ የሚያውቁት ኢየሱስ እኔ አምላክ ነኝ ብሎ ያስተማረ ሰው ነው። ስለዚህ በፍጹም ያናንተ የነ ጴጥራ ኢየሱስ ክርስቶስና የመጽሐፍ ቅዱስ ኢየሱስ በፍጹም አይገናኝም። የማይገናኝ ኢየሱስ አታገናኝ። እሺ ጌታ ሲባል እዚህ ቦታ ላይ ልመልስልህ። ይሄን ልመልስልህ፣ ችግር የለውም። ጌታ የሚለውን ቃል ነው አሁን ፔትራ ያመጣልን እዚህ ቦታ ላይ። ጌታ ለስንት ይከፈላል እንደ መጽሐፍ ቅዱስ? ፔትራ ታውቃለህ እሱን ወይንስ እሱን ምን ልመልስ? ፔትራ ጌታ የሚለውን ቃል ቀድመህ ማወቅ አለብህ ፔትራ። ጌታ ማለት ምን ማለት ነው የሚለው ሻዳምት። ጌታ ሲባል እንደ መጽሐፍ ቅዱስ በፈጣሪስ ማዳመጥ የሚባል አልተፈጠረበትም። እዚሁ እኮ ማቋረጥ እንችል ነበር። አምላክ ነኝ ያለበት ቦታ የለም። ጨርሳል። በቃ ሄድ አንተ ማለት እንችል ነበር እኮ። ግን ጌታ የሚለውን ካላስረዳችሁኛል ክናስረዳህ። በቃ መረዳት ካልፈለግ ክላስረዳህ። ጌታ ሲባል እንደ መጽሐፍ ቅዱስ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ። ይህ የዚያ የአንዱ አምላክ መገለጫና ባህሪው ነው። ሁለተኛ በመደረግ የሚገኝ ጌትነት አለ። ይህ ደግሞ ለነቢያት፣ ለንጉሶች፣ ለፍጥረታት የሚሰጥ የሆነ ሹመት ነው። አምላክ ነው፣ እግዚአብሔር ነው ጌታ የሚያደርጋቸው እንደ መጽሐፍ ቅዱስ። ታዲያ የክርስቶስ ጌትነት ከየትኛው ነው? የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው ወይንስ አይደለም? ጴጥሮስ፣ ፔትራ ምንም ማድረግ አይችልም። አትሽሸው፣ ፈርተኸኝ ምናምን የሚል ቃል በቃ እናንተ እንደፈራችሁ ከጥቅሱ መሸሽ እንደፈለጋችሁ የመጨረሻ ቃላችሁ ነው። ለመረዳት ጭንቅላት የማይከፍት ሰው ለምን ትዘጋላችሁ መጽሐፋችሁን አይምሯቸውን? ጌትነት ለስንት ይከፈላል? መናገር አልፈልግም አለ። እሺ እኔ ልንገርህ፣ መለኮታዊ ጌትነት አለ፣ በስልጣን በሹመት የሚገኝ ጌትነት አለ። አያችሁ፣ አብራራውን ለገለጽኩለት። የክርስቶስ ጌትነት ከየትኛው ነው ከተባለ በመደረግ የተገኘ የስልጣን የሹመት ጌትነት ነው። ይህን ክርስቲያኖች ማወቅ አለባችሁ። እውነተኛው ክርስቲያን ነህ? እውነተኛው አለ እሱ እንዴት ነህ? አለ አልሐምዱሊላህ። ክርስቶስ በጌትነቱ በመደረግ የተገኘ ጌትነት ነው አይደል? በመጽሐፍ ቅዱስ አይደለም፣ እሱ የባህሪ አምላክ ነው። እሺ እንደሱ ከሆነ ኦኬ። ፔትራ እንደዛ ብለህ ነው የምታምነው? በመደረግ የተገኘ ጌትነት አይደለም የእርሱ ጌትነት? መልሳችሁታል። ፔትራ የለም። በቃ እንመልስላችሁ። እሺ አንድ አውጣላቸው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አውጣ። ማሄር አውጣላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የክርስቶስ ጌትነት በመደረግ የተገኘ ጌትነት አይደለም ብሎናል። እውነተኛው ልናየው ነው። አላህ ማሄር እሺ፣ ትልቁ ላይ አድርጉት ልጆች። ሰላሳ ስድስት
ያውና እዚህ ጋር ምን ይላል? እውነተኛ ምን ይላል? እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ማን ኢየሱስን ጌታ ያደረገው ማን ነው? እግዚአብሔር ይላል ጎበስ። ስለዚህ ኢየሱስ ጌታ ተደርጎ ነው። ማን ነው ጌታ ያደረገው? እግዚአብሔር ጌታ ሰውነቱ ነው። አየየ ስጋው ነው እግዚአብሔር የተደረገው። መለኮቱ አልተደረገም። መለኮቱ መጀመሪያው መለኮት ስለተዋሃደው ያ ስጋ እግዚአብሔር ሆነ እኮ ነው እያለ አደረገ ተደርጎ ነው። ያው በመደረግ ኢየሱስን ጌታ አደረገ እኮ። ስጋው ተደረገ እኮ የባህሪ አምላክ ተደረገ። ስጋ ቃል የለም እዚህ ጋር እና እንደዛ ነው ይኸውልህ። ምክንያቱም ቃል ስጋ ሆነ ይላል እኮ። ቃል ስጋ ሆነ ይላል አይደል? አምላክ ሰው ሆነ፣ ሰው ደግሞ አምላክ ሆነ ተብሏል። ሰው አምላክ የሆነ የቱ ጋር መሰለህ? ዘፍጥረት 3:22 ላይ ዘፍጥረት 3:22 ላይ አዳም ከኛ እንዳንዱ ሆነ ስላለ ያ ስጋ አምላክ ሆነ። እሺ ስለዚህ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው አይደለ? አዎ ሶስት አምላክ ናቸው። በአካል ሶስት አምላኮች አሉ፣ በባህሪ ግን አንድ ስለሆኑ ከባህሪ አንድነት የተነሳ አንድ አምላክ እንላቸዋለን። በጣም ጥሩ። መምህር ዘላለም ሰላም። መምህር ዘላለም ሰላም ናቸው? እንዴት ናቸው? እግዚአብሔር ይመስገን። እንኳን ደህና መጣሁ። እግዚአብሔር ይመስገን። እሺ ሶስት አምላኮች እያለ ነበር። አሁን አንዱ ክርስቲያን ሶስት አምላኮች ናቸው ብላችሁ ታምናላችሁ? አብ ወልድ መንፈስ ቅዱስ። እስኪ መጀመሪያ የቅድሙ ጥያቄ ነው መልሰው። እሺ የዚህ መልስ የላቸውም። ይሄ መሰረታዊ ጥያቄ ነው እና ሶስት አምላኮች ቅድም የተነሳችሁበትን መልሰውና ወደዛኛው እንሄዳለን። እሺ ሶስት አምላኮች የሉም ልነግር ነው። መጀመሪያ ያኛውን ቅድም የጠየቀውን ጥያቄ ነው መልሰው፣ እሱን እንሄድበታለን። በቃ እሺ እንደዚያ ከሆነ ልጁ ይቀጥል ይጨርስና መጨረሻ ላይ ታወራላችሁ። ጠብቁ። በቃ እኔ አሁን መምህር ስለሆነ እርሶ ይሄ አስተምህሮ አሁን የተናገረው የክርስትና እንዳልሆነ ነው እና የማውቀው እርማት እንዲሰጡ እድል ሰጠውት ነበር። መምህር ያርማል እና ልጆች ሲሳሳቱ አይ እዚህ ላይ አላወራም ምን ካሉ ምንም ማድረግ አይቻልም። ልጁ ያወራ ይቀጥል እንግዲህ ችግር የለውም እናወራለን። እሱ ላይ መጀመሪያ የተነሳችሁበት ቶፒክ የተለየ ስለሆነ መጀመሪያኛውን መልስና ወደሱ እንሄዳለን። ምን ችግር አለው? ይሄን እንዳርሙ ለምን እንትን አይነው? ይሄ እኮ መሰረታዊ ነገር ነው፣ በጣም አስፈላጊና ወሳኝ ነው። ልጁ አሁን ያነሳው ሶስት አምላኮች ናቸው ብላችሁ ታምናላችሁ? አንድ አምላክ ነው እናምናለን። ሶስት አምላክ ሳይሆን በባህሪ አንድ በአካል ሶስት ብለን እናምናለን። ነው በአምላክነት ሶስቱም አምላክ ናቸው። ባህሪ እና አምላክነትን ለይተወቅ። አምላክነትና ባህሪ አንድ ነው። አምላክነት ማለት አምላክነትና ባህሪን አካልን መጀመሪያ መለየት ያስፈልጋል። እሱ እንትን መምህር እንትን እውነተኛው በአካል ቆይ በአካል ሶስት አምላኮች ነው ብሎ ነው የሚያምነው። ትክክል ነው? በፍጹም በአካል ሶስት አምላክ። አዎ በባህሪ ግን አንድ አምላክ ናቸው። ኖ በአካል ሶስት አምላኮች ናቸው። አንዱ ተሰቅሏል፣ ሁለቱ አልተሰቀሉ። አዎ አልተሰቀሉም። አዎ እኮ ሁለት ያልተሰቀሉ አምላኮች አሉ፣ አንድ የተሰቀለ አምላክ አለ። እንዴ ያምናሉ? አካል ነው እኮ። አይ አምላኮች ሶስት አምላኮች ነው ያሉት። ሶስት አምላክ ሳይሆን በአካል ሶስት ነው፣ አምላካችን ግን አንድ ነው። ሶስቱ ምንድን ናቸው? በአካል ሶስት ነው፣ አንድ ፈቃድ አለው። ሶስት ምን አይውልህ መጀመሪያ እኮ ገባኝ። በመለኮት አንድ በአካል ሶስት ናቸው። መለኮት ማለት ምን ማለት ነው? እስኪ ልጠይቅ መጀመሪያ። ባህሪ በቃ ሶስቱ ምንድን ናቸው? አይውልህ አንተ ስንት ባህሪ ነው? ሶስቱ ምንድን ናቸው? ስንት ባህሪ ነው ያለህ አንተ? ሶስቱ ምንድን ናቸው መምህር? አንድ አምላክ ነው፣ በአካል ሶስት ነው። ሶስት ምን? ሶስት አካል። ሶስት ምን? አካል እያልኩ እኮ ነው። ኦኬ ምንነታቸው አካል ነው። ይኸውልህ ምንነትና ማንነት ለይተህ እወቅ እኮ። የሶስቱ ምንነት ነው የጠየቅኩት። ማንነት ሲሆን ሶስቱ ምንድን ናቸው? የሶስቱ ምንነት አንድ ባህሪ ነው። ኖ ስንት ባህሪ ነው ሲሆን ሶስቱ ምንድን ናቸው? የሶስቱ ምንነት
አንድ ባሕሪ አንድ አምላክነት እኔ ሶስቱ ምንድን ናቸው? አንተ ይኸውልህ ልትረዳኝ ከቻልክ አዳምጠኝ። ቆይ አንዴ ስላሴን በደንብ ነው የምናውቀው። እኔም ኦርቶዶክስ ነበርኩ መምህር። እኔ አሁን ስላሴን ሊያስረዱ ሲል የጠየቁትን ይመልሱ። ናማ ዝም ብለህ ችግር የለውም ለመረዳት ሳይሆን ይኸውልህ አሁን እኮ ሶስቱ ምንድን ናቸው ይመልሱልኝና እንቀጥል። ሶስቱ ምንድን ናቸው? ኦርቶዶክስ ነኝ እኔ ሙስሊም ነኝ እኔ ኦርቶዶክስ ነኝ አይሰራም። እሺ ሶስቱ ምንድን ናቸው ይመልሱልን መምህር። ሶስቱ ምንድን ናቸው? ሶስቱ ምንድን ናቸው? እውነተኛው አለክ? እውነተኛው ስላሴ አንድም ሶስቱም ናቸው ይባላል። ቆይ እውነተኛው ሶስቱ ምንድን ናቸው? እሱን ምን ትጠይቃለህ እንጂ ከኔ ጋር ተከራከር። ቆይ እኮ ይመልሱ። ይሄን መመልሳው ሶስቱ ምንድን ናቸው? ጠየቁት። በአካል ሶስት አምላኮች አሉ፣ በባህሪ ግን አንድ አምላክ ናቸው ማለት አንችልም ነው እያለ ይስማማሉ። ይሄንን በአካል ሶስት አምላኮች አሉ ብለው ያምናሉ? በአካል ሶስት አምላክ ተብሎ አይነገርም አባ። መጀመሪያ ከእውነተኛው ጋር እውነተኛውን አስረዱት፣ ከዛ እኛም በዛው እንማር። ቀጥሉ። እውነተኛው መምህር ምን መሰሉት? አሁን እኛም ስናስረዳ ችግር አለ። ክርስቲያኖች ግን በሚገባ ቋንቋ ብናስረዳው ለሁሉም ይገባ ነበር። እየሆነ ያለው መሰሉት እያንዳንዳቸው አካል አላቸው። ስለዚህ እያንዳንዳቸው አምላካዊ ስልጣን ስላላቸው አምላክ ናቸው ብለናል። ስለዚህ አካል ስንቆጥር አምላክ የተባሉ ሶስት አካሎች አሉ። ስለዚህ ሶስቱ አካሎች አምላክ ስለተባሉ ሶስት አምላኮች አሉ። ስማቸው ማን ይባላል? አብ፣ ወልድ፣ መንፈስ ቅዱስ። ሶስቱ አምላኮች በባህሪ ግን አንድ ስለሆኑ ከባህሪያቸው የተነሳ አንድ አምላክ እንላለን። ይሄንን ለምን አንልም ነው እያለ ያለው እኮ። ይኸውልህ እውነተኛው ይኸውልህ መጀመሪያ ልንረዳዳ ከሆነ መደማመጥ ግዴታ ነው። ሶስት አምላኮች በመጀመሪያ ሶስት አምላኮች አይባልም። አንድ አምላክ አለ ብለህ ሶስት አምላክ እንጂ አካልም አለ አልኩ እኮ። ሶስት አምላኮች አይባልም፣ በአካል ግን ሶስት ናቸው እንላለን እንደሚባል ማስረጃ ላምጣሉት። ሶስት አማልክት ሶስት አምላክ አምጣ። ሶስት አምላክ ካለ የሐሙስ ሰይፈ ስላሴ ላይ ኖ በገዢነት አንድ የሆኑ ሶስት ገዢዎች ናቸው ይላል ስላሴ። እሱ መሰረታዊ ጥቅስ አይደለም። እሱ ላይ አንሄድበት። መጽሐፍ ቅዱስ ላይ ነው የምታመጣ አይደለም እንዴ? መጽሐፍ ቅዱስ በቅዱሳት መጽሐፍት ነው የሚብራራው አይደል እንዴ? መምህር ሃይማኖታ ይኸውልህ ይሄ ልንረዳው የምንችለው ከአራቱ መጻሕፍት ውጭ ልንረዳው አንችልም። እሱ ላይ አዋልድ መጽሐፍት በደንብ አያብራሩልንም። ሰይፈ ስላሴ ያብራራሉ። ከአራቱ መጻሕፍት ከአራቱ ትርጓሜያት መጻሕፍት እሱ አይካተትም። ምህረሺ ከብሉይ ሐዲስ ሶስት አምላኮች እንደሆኑ እናሳይ። በቃ ከመጽሐፍ ቅዱስ ሶስት አምላኮች እንዳሉ እናሳይ። ላሳዩት። ሶስት አምላኮች ናቸው የሚል አምጣ። እሺ እንትን ማርያም አምላክን የወለደችው? አዎ ኦኬ። ማርያም ያልወለደችው አምላክ አለ እግዚአብሔር። ለዞ ማርያም ያልወለደችው እግዚአብሔር አለ። ጥቅስ ልስጦት? ጠይቁኝ። ከመጽሐፍ ቅዱስ ሰጥቶታለሁ። ምንድን እስኪ ድገም። ማርያም ያልወለደችው አምላክ ከመጽሐፍ ቅዱስ ልስጦት? ማርያም አምላክን ወልዳለች ብለዋል አይደለ? ማርያም ያልወለደችው አምላክ እኔ ከመጽሐፍ ቅዱስ ጥቅስ አውጥቼ ልስጦት። የወለደችው አምላክ በባህሪ በፈቃድ በአገዛዝ አንድ ነው ከሌሎቹ ጋር። እሱ አይመለከተኝም። እኔ ያልወለደችው አምላክ ከመጽሐፍ ቅዱስ ጥቅስ ያልተወለደ አምላክ አለ ጥቅስ ልስጦት እያልኩ እኮ ነው እኮ አለ። አብና ወልድ አብና መንፈስ ቅዱስ አልተወለዱም እንላለን እኮ። ያልተወለዱ አምላኮች አሉ ማለት ነው። አምላኮች የሚል ነገር የለም። ወባ አንድ ፈቃድ አለ። ምንድናቸው? አብና መንፈስ ቅዱስ ምንድናቸው? አምላክ ነው። አንድ አምላክ ነው። በአካል ሶስት ናቸው እኮ። ተወልደዋል እነሱ? አልተወለዱም እኮ። አብ አምላክ ነው። አብ አምላክ ነው። ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። ነገር ግን እኮ አምላክ የተባለው አብ ተወልዷል? ኖ አምላክ የተባለው አብ ተወልዷል? አብ አልተወለደም እኮ። ያልተወለደ አምላክ አለ ማለት ነው። ይኸውልህ ለአንድ አምላክ ሶስት አካል አለው ብለናል። ኦኬ። አብ አካል ነው ወይስ አምላክ ነው? ወልድ መንፈስ ቅዱስ። አብ አካል ነው ወይስ አምላክ ነው? አዳምጠኝ ልነግርህ እኮ ነው። አብ አካል ነው ወይስ አምላክ ነው? መምህር አካልም አምላክም ነው።
በቃሽ። አብ በአምላክነቱ ማርያም ወልደዋለች። አብ በአካልነቱም በአምላክነቱ አብን በአምላክነቱ ማርያም ወልደዋለች። አልወለደችውም። ወልድን የወለደች። ስለዚህ ያልተወለደ አምላክ አለ ማለት ነው። ይኸውልህ ያልተወለደ አምላክ የሚባል ነገር የለም። ልትረዳኝ የሚገባው ነገር ካለ አብ የሚባለው አምላክ አልተወለደም አሉና አማርኛ ነው የምናወራው። ማሂር የተወለደ አምላክም የለም እያሉ እኮ ነው። እንደዛ ከሆነ መምህር ወልድ ተወልዷል። ወልድ ተወልዷል እኮ የተወለደ አምላክ አለ መምህር። መጀመሪያ አቤት አቤት፣ የተወለደ አምላክ አለ። አዎ ወልድ እና ያልተወለደ አምላክስ የለም። ያልተወለደ አምላክ ያ የተወለደው ከአብ ከመንፈስ ቅዱስ ጋር አንድ ነው፣ አይለያይም። እንዴ በአካል አንድ ነው እንዴ? በአካል አንድ አይደለም፣ በአካል ሶስት ነው። ስለዚህ በአካል የተለየ በአካል የተለየው ወልድ የተባለው አምላክ ተወልዷል። ማሂር ጥቅስ አውጣልኝ። ወልድ የተባለው አምላክ ተወልዷል ብለው ካመኑ አብ የተባለው አምላክ አልተወለደም አሉ አይደል እንዴ? አምላክ አይደለም፣ አብ የተባለው አካል ነው ያልተወለደ። እንዴ የተወለደው አምላክስ አካል ብቻ ነው እንዴ? አምላክ አይደለም? አምላክም ነው። እና አብስ አምላክ አይደለም? ከሌሎቹ ጋር አንድ ነው በባህሪ። ወልድም እኮ በባህሪ አንድ ነው እኮ፣ ግን አምላክ ተብሎ ተነግሮለታል። አምላክ ተወልዷል ተብሏል። ስለዚህ ያ አካል አምላክ ስለሆነ ወልድ የተባለው አካል ሞዴሬተሮች አተልቁኛል አምላክ ተወለደ እንላለን። አብ የተባለው አካል ደግሞ አምላክ ስለሆነ አልተወለደም እንላለን። ያልተወለደ አምላክ አለ፣ አብ የሚባል መንፈስ ቅዱስ የሚባል። ሁለት ያልተወለዱ አምላኮች አሉ ካላሉ መምህር ወንጌሉ ምኑን ሰበኩ ይባላል? ኑ መምህር ይሄንን ያንብቡልኝ። ቆይ ችግር የለውም። ይኸው በጥቅስ እንቀጥል። ኤፌሶን 1:3 ነው ያንብቡልን። አንበውስ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ። ይሄኛው አምላክ ተወልዷል። ይሄኛው አምላክ እስኪ ድገሙ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይሄኛው አምላክ ተወልዷል። እሱ ምን እንደተባለ መጀመሪያ ማወቅ ነው። ምንድን ነው የሚለው እኮ ይሄኛው አምላክ ተወልዷል። እኔ አሁን እንዴት እንደተባለ ምን እንደተባለ ሳይሆን እዚህ ጋር አምላክ የተባለው ተወልዷል ወይስ አልተወለደም? ይኸውልህ ቀላል ከሶስቱ አካል አንድ ወልድ ተወልዷል ብለን ስለ አካል አልጠየቅኩትም። እዚህ ጋር አምላክ የተባለው ተወልዷል ወይስ አልተወለደም? አብ አልተወለደም፣ መንፈስ ቅዱስ አልተወለደም፣ ወልድ ግን ተወልዷል። ይሄኛው አምላክ እዚህ ጋር አምላክ የተባለው ማን ነው? እዚህ ጋር የኢየሱስ ክርስቶስ አምላክና አባት የተባለው አባትና አምላክ የተባለው ማን ነው? ኦኬ የኢየሱስ ክርስቶስ አምላክ አብ ማለት ነው። እሺ አልተወለደም። ስለዚህ እዚህ ጋር ያልተወለደ አምላክ አለ ማለት ነው አይደል? አልተወለደም። እሱ አብ አልተወለደም። ይሄኛው አምላክ አልተወለደም። ይኸውልህ አምላክነት አንድ ነው እያልኩ እኮ ነው። በአምላክነት አንድ ናቸው። እሺ አንድ ነው። እሺ አንድነት ከሆነ በአንድነታቸው በአምላክነታቸው ተወልደዋል ወይስ አልተወለዱም? በአምላክነት አንድ ናቸው እኮ አንድ ናቸው። በአምላክነታቸው ተወልደዋል ወይስ አልተወለዱም? አብና መንፈስ ቅዱስ አልተወለዱም። ግን ወልድ ኖ በአምላክነት አንድ ናቸው አሉኝ። በአምላክነታቸው ተወልደዋል ወይስ አልተወለዱም? አልተወለዱም። ማሻአላ። ስለዚህ ማርያም አምላክን አልወለደችም ማለት ነው። ወልዳለች እንጂ እንዴ አልተወለዱም አሉኝ አይደል እንዴ? በአምላክነት አልተወለዱም አሉኝ እኮ። አብና መንፈስ ቅዱስ አንድ ናቸው። አብ ወልድ መንፈስ ቅዱስ በመለኮት በአካል በአገዛዝ በስልጣን አንድ ናቸው ብለን እናምናለን። ይሄን መጀመሪያ ያዝ። እንዴት እናምናለን ካል እንዴት መምህር ምን መሰሉት አምላክ ተወልዷል። የአምላክ እናት ናት አይደል ድንግል ማርያም። አዎ። ስለዚህ ወልድን አምላክ ብለው አምላክ ተወልዷል ካሉ አብን አምላክ ብለው አልተወለዱም ካሉ ያልተወለደ አምላክ አለ ሲባሉ የለም ለምን ይላሉ? እሺ ያዝ። ፀሐይን እኔ ልነግርህ ነው እንዴት እንደተወለደ አምላክ እንዴት እንደተወለደ
አብ እንዴት እንዳልተወለደ መንፈስ ቅዱስ እንዴት እንዳልተወለደ ልነግር ነው። አይደለም እሱንማ ተማምነን እኮ የተወለደው አምላክ ነው አሉ። የተወለደ አምላክ አለ ብለው ያልተረዳ ለኔም ቦታ ስጡኝ እንጂ አንዳንዴማ እንዴት እንደተወለደ ይኸውልህ በአካል አንድ ብለን ነው አይደል? ክበብ ብርሃን ሙቀት አላት። በክበቡ አብ